ካለውና ከነበረው ከሚመጣውም በዙፋኑ ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገሥታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንዴት ሰንበታችኋል? የተወደዳችሁ ወገኖች በኢትዮጵያ፣ በኤርትራ፣ በአፍሪካም፣ በአረብ ሀገራትና በተለያዩ ዓለማት የምታገኙ ወገኖቻችን በአሜሪካና በመላውም ዓለማት እንደዚሁ የምጽአቱ አዋጅ ነጋሪ ማንቂያ መልእክታችን የሚደርሳችሁ በሙሉ እንደምን ከርማችኋል? እንዴት ሰነበታችሁ? እግዚአብሔር አምላካችን የተመሰገነ ይሁን። እጅግ በጣም ደህና ነን። ብስራት ታደሰ ነኝ። እንግዲህ ንጥቀት ምጽአት እያልን መለከት እየነፋናለን። በመጽሐፍ ቅዱስ ላይ ሐዋርያው ጴጥሮስ በሁለተኛው መልእክቱ ጌታ ኢየሱስ ክርስቶስ በእርግጥ ይመጣል ብሎ አስረግጦ ይነግረናል። አልፎ ተርፎም ደግሞ ይህችው ብዙ ያደረገች ብዙም የሆነች ብዙም ሁለንተናችንን ምጥጥ ያደረገች ምድር መጨረሻዋ ጥቅልል ብሎ እሳት ውስጥ እንደሚሆንና ሌላ ደግሞ አዲስ የኑሮ ስርዓት እንደሚመሰረት በመንፈስ ቅዱስ መሪነትም ያበስረናል። በወቅቱ ግን ከዚህ አስተምሮ የተነሳ በርካቶች የሐሰት ትምህርት መምህራንም ይዘብቱ ነበር፣ አማኞችንም እንዲጠራጠሩ ያደርጓቸው ነበር። ሐዋርያው ጴጥሮስ ግን የለም፣ አይቀሬ ነው፣ እርግጥ ነው፣ ይልቅስ በአመፀኞቹ ስህተት ተስባችሁ ከራሳችሁ ጽናት እንዳትወድቁ ተጠንቀቁ በማለት ታላቅ ምክሩን ይለግሳል። ጨምሮም እንደዚህ ይላል፣ የኢየሱስ ክርስቶስ ዳግም መምጣትም ሆነ አስቀድማ የክርስቶስ ሙሽሪት በቅጽበተ ዓይን መወሰዷ የማይቀር የተቆረጠለት የእግዚአብሔር መለኮታዊ አጀንዳ ነውና አማኞች ሆይ ቅዱስና ፈሪሃ እግዚአብሔር የሚታይበት ሕይወት መኖር ይገባችኋል ይላቸዋል ይለናል። በተለይ አሁን መጠናቀቂያ አካባቢ እንደዚህ ያሉ ወሬዎች ለበርካቶች ስልችት ሲያደርጋቸው ይህን ስንመለከት የቂላቅል ጨዋታ አይነት አድርገው ሲቆጥሩትም ስለ ምጽአት ስለ ንጥቀት ከመማርም ከመስማትም ከማስተማርም ሩቅ ሲኮን በየአጥቢያዎቻችን ባሉ የአምልኮ ስብሰባዎቻችንም ላይ እንደዚሁ በሳምንት ውስጥ ምን ያክል ጊዜ ስለ ምጽአት ሰማችሁ ብንል በወራት ወይም በዓመታት ማለት ነው ወይ ልባል እንደምችል አልጠራጠርም። ይሄም ስለ መንግሥተ ሰማይ ሕይወት ያለንን ናፍቆትም ሆነ መረዳት ሩቅ እንደሆነ ያሳብቃል እና እመጣለሁ ያለ ዋሸ። ለብዙ ነገር የመጠቀ ሐሳብ የሚያፈልቁ ሞጋቾች ምነው የውሃ ሽታ ሆኑ። አርቲፊሻል ኢንተለጀንስ አይቀሬው እየተንጎማለለ እየመጣ ነው። አስረክበነው ለምንሄዳቸው አዳራሾች ሙሉ በሙሉ ዕውቀታችንን፣ ገንዘባችንን፣ ጊዜያችንን ጭርስ ያደረጉብን እግረ መንገድ ቢሆኑ መልካም ነበር። አሁን ግን የሚሰሙት ወሬዎች የአዳራሾቻችን ዲዛይኖች ዋው ማስባላቸው፣ የመቀመጫ የወንበሩ ምቾት ከየት ሀገር ተገዛ የእንትን ብራንድ ነው፣ ሌሎችም በውድ የተሸመቱ ዕቃዎች ቤቱን ሞልተው፣ ነገር ግን ድሮ በደርግ ዘመን እንኳን በነበሩት ድንኳኖች ውስጥ የነበረውን የመንፈስ ክብደትና ሞገስ በዓይናችን ያየን አንዘነጋው። ትተናቸው የምንሄደው ዋናችን መሆን ሳይገባቸው ግን ዋናችን ሆኑ። አሁን እየሆኑ ያሉት የምንጠብቀው ሙሽራ በቅርብ ይመጣል የማያሰኙ በውድ የምንገነባቸው ዘመነኛ ያውም የፉክክር ቤቶች ምንስ ውበትና ክብር ሊኖራቸው ሕዝብ ወደ ሲኦል ወደ ሞት እየተጋዘ ምናልባት ሙሽራው ሲመጣ ልብን የወሰዱ ችግር የለም ተደላደል እያስባሉ አንደኛው ዘይት መጣጮች እነዚህ ቢሆኑስ ማን ያውቃል? ያኔ ሙሽራው ሲመጣ የዘይት እንጥፍጣፊ ጠፍቶባቸው ውጫቸው ብቻ አሳምረው ላሉ የከፋ ቀን ስለሚሆን ነው እኛም እንደ ጴጥሮስ ኧረ በመጠን እንኑርን ጠቆም ጫን ብለን መናገር የፈለግነው። ዋናው የውጩ ማብለጭለጭ ሳይሆን እውነተኛው የክርስቶስ አካል የህብረታችን በጽድቅ ማብለጭለጩ እጅግ ይላቅ ባዮችም ነን። ዳሩ ግን የሰው ልጅ ይድን ዘንድ አንድያ ልጁን የሰጠው ኢየሱስ ክርስቶስ ደሙን አፍስሶ ነፍሱን በመስጠት ከሰይጣን እጅ የሰው ልጅ የተቀማውን በትረ ስልጣንን በመቀማት በትንሣኤ ኃይል በሦስተኛው ቀን በመነሳት ስልጣኑን ለአማኞች በመስጠት በማድረግ ደግሞ ዳግም የሚመጣው አዳኛችን ሙሽራው ኢየሱስ ክርስቶስ ብቻ ነው ይህንን የሞት ኃይል በቃ ብሎ ማስቆም የሚቻለው። ዛሬ ግን በዚህ በጸጋና በምህረት ዘመን ወገኖች አምልጡ የሚለውን ዛሬም የማናቆመው
መለከታችን ነው። በመላው ዓለም ብትከታተሉ ሁሉ ንንቃ፣ ሁልጊዜ እንደምንለው እናነቃቃ። ተወደዳችሁ የምጽአቱ አዋጅ ነጋሪ ተመልካቾቻችን፣ አንዱና ዋነኛው እንግዲህ ተግባራችን የአገልግሎታችንም ግቡ ሰዎችን አንቅተን ለዘላለም ሕይወት ብቁ ለማድረግ ወደ እግዚአብሔርም ማቅረብ ነው። በዓለም ላይ እየሆኑ ያሉትን ነገሮች ስናወጋና ሰይጣንም እንደዚህ የተጣደፈበትን ሁኔታ በጉልህ ስናሳያችሁ ቶሎ ብላችሁ ወደ ሕያው ዘላለማዊ ታዛና መሸሸጊያ በሆነው በክርስቶስ እንድታመልጡ ከሁለተኛው ሞት አሁን በቁም እያላችሁ እንድትድኑ እንድታመልጡ ነው። ሰው ይወለዳል፣ ከዚያም ይሞታል፣ ከዚያ ደግሞ ሕይወት ይቀጥላል። ሁሉ ነገር ያልፋል። ጥሪ የምናደርግላችሁ ግን ለማያልፈው የዘላለም ሕይወት ለማያልፈው ርስት ነው። ይህንን የምስራች ነው እያወራን የምንገኘው። ይህንንም አይቶና ሰምቶ ልብን ማክበድም ከባድ ነው። ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ብለዋል። በዚህ ሰዓት በተለያዩ ዓለማት እንደዚሁም በተለያዩ የማይመቹ ሁኔታ ውስጥ ያላችሁ እግዚአብሔር አምላክ ይወዳችኋል። ጌታ ኢየሱስ በመስቀል ላይ የሞተልን ዋና ዓላማውም እንዲሁ ስለወደደን ነው። ስለዚህ ዛሬ የእናንተ ቀን ነው። ጌታ ኢየሱስ አሁን አጠገባችኋል። እመኑት። ሕይወታችሁን ሊቀበል ይፈልጋልና በአጭር ደቂቃ ንስሐ ከአምላካችሁ ጋራም ደግሞ እርቅን ታደርጋላችሁ። እናንተን ለማገዝ ንስሐ እንድትገቡ እኔም አብሬያችሁ ላለው አበረታታችኋለሁ። እኔ የምለውን ደግማችሁ ተናገሩ። ይሰማችኋል፣ ይቀበላችኋል። እግዚአብሔር ሆይ ስለሰጠኸኝ ዕድል አመሰግናለሁ። በደሌንና ኃጢአቴን ሁሉ ይቅር በለኝ፣ መተላለፌንም ደምስስልኝ። ዛሬ ሕይወቴን ላንተ ሰጣለሁ። ጌታ ኢየሱስ ክርስቶስ ስለ እኔ ኃጢአት በመስቀል ላይ እንደሞተ እንደተቀበረና እንደተነሳ ደግሞም ለፍርድ እንደሚመለስ አምናለሁ። ይቅርታዬን ተቀበለልኝ። ይቅር ስላልከኝም አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይመስገን። እንግዲህ ዛሬ በዚህ ሰዓት አብራችሁኝ ከኔ ጋር ንስሐ የገባችሁ ወገኖቼ ልባችሁን ያላችሁበትን መንፈስ በእምነት ያደረጋችሁትን ሁሉ እግዚአብሔር አምላክ ተመልክቶታል። እንኳን ደስ አላችሁ። መሐሪው የፍቅር አምላክ ተቀብሏችኋል። በእምነት ያደረጋችሁት እግዚአብሔር ይመስገን። የትልቅ ዕድል ነው። እመኑት። አሁንም መጽሐፍ ቅዱስን አንብቡ። በአቅራቢያችሁ ወደሚገኝ ቤተክርስቲያንም ሂዱ። ለእኛም ደውሉልን። በአድራሻችን ስክሪኑ ታገኙታላችሁ። በመንፈሳዊ ሕይወታችሁ ያሳድጓችኋል። እግዚአብሔር አምላክ ይባርካችሁ። እንግዲህ ለዕለቱ ያዘጋጀንላችሁ የምትከታተላችሁትን ይመስል ነበር። በኤርትራና በተለያዩ ዓለማት የምትከታተሉ ወገኖች አብረን ይህንን አገልግሎት እንድትደግፉ እዚህም አገልግሎታችን ደግሞ ውጤታማና ፍሬያማ የሚያደርገንን ጥበብና ዕውቀት ሞገስንም ጌታ እንዲያበዛልን አብዝታችሁ ጸልዩልን። ገንዘብም በብዙ ያስፈልገናል። ለዚህ ምንም ጥያቄም የሚቀርብም አይነት አይደለም። ሁሉም ሰው የሚያውቀው ነው። በዚህም ዙሪያ ደግሞ እንድታግዙን እንጠይቃችኋለን። የምጽአቱ አዋጅ ነጋሪ በማለትም ዩቲዩባችንንም ሼር፣ ላይክ እና ሰብስክራይብ በማድረግም አብረን እናገልግል። እግዚአብሔር አምላክ ቢፈቅድ ብንኖር በሚቀጥለው ሳምንት ሌሎች ማንቂያ መረጃዎችን ይዘንላችሁ እንቀርባለን። ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። በደህና ሁኑ።